ያስጨንቃል እያሉ ዘምረውልናል። እግዚአብሔርን አመስግነውልናል። እስቲ በድጋሚ አመስግኑላቸው እግዚአብሔርን። እውነት ነው፣ ሊቁ ተናግሮታል ይህንን ቃል። ለምን እዚያር ኃያል በኃይሉ ወበኃይል በብዛ ብሉ። ኃይለኛ ሰው በኃይሉ ለምን ይመካል? ጥበበኛ ሰው በጥበቡ ለምን ይመካል? ባለ በጸጋስ በብሩ ለምን ይመካል? እያሉ ሞተ እግዚአብሔር ለሥጋ አባሉ። እግዚአብሔር ሞትን ለወለደችው ለእናቱ በሥጋ ለምትዘመደው ለእናቱ አላደላምና ለምን እንደዚህ ይሆናል? ሞት አይቀርም። ሞትሰ ለመዋት ይደሉ ሞታ ለማርያም ያጽም ለኩሉ። ሞት ግን ለሚሞት ሰው እውነት ነው፣ ይገባዋል። ለኃጢአተኛ ሰው ይገባዋል። እግዚአብሔር እናቱን ግን ምንም ኃጢአት ሳትሠራ በዚህ ምድር ላይ እንደ ሰው ስትመላለስ ሰውኛ ስትኖር 64 ዓመት ሙሉ ስትኖር ሰውን ሳታስቀይም እግዚአብሔርን ሳታስቀይም ኃጢአት የሚባል ሳይነካት ነው እንግዲህ ድንግል ማርያምን የወሰዳት ማለት ነው። ስለዚህ እሷ የወለደችው ሞትን የሚያድነውን ነው፣ የሚሞተውን ሰው የሚገል እንዲሁም ደግሞ ከሞት የሚያነሳውን ወልዳ ሞትን በሞቱ የደመሰሰውን ወልዳለችና የእሷ ሞት እንዴት ይሆናል? እሷ ራሱ ተናግረዋለች። እኔ እኮ ሰማይና ምድርን የማልችለውን ሰማይና ምድር ዙፋን ለሆነውን መረገጫ ምድር ለሆነውን ሰማይ ዙፋን ለሆነው አንተን በማህፀን ይዣለሁ እንዴት ሞታለሁ አለችው ድንግል ማርያም። እንዴት እኔን ሞት ያገኘናል አለችው። አንተ እኮ ሞትን ደምስሰሃል፣ እኔ እንዴት ሞታለሁ አለችው። በዚህን ሰዓት ክርስቶስ የሲኦል ነፍሳትን አሳያት ይለናል። በሲኦል ያሉ ነፍሳትን አሳያት። በዚህን ሰዓት ነፍሳትማ ከሲኦል የሚወጡ ከሆነ ነፍሳትማ ከዚህ ከእሳት የሚሞቱ ከሆነ አንድ ጊዜ አይደለም መሞት ያለብኝ 7 ጊዜ እሞታለሁ ስለ ሰው ብላለች እና እግዚአብሔርን እስቲ አመስግኑላት ለድንግል ማርያም። እንደዚች ያለች እናት ነው ያለችን፣ መልካም እናት፣ ለድሃውም ለሀብታሙም ለጤነኛውም ለበሽተኛውም ለሁሉም እኩል ሆና የተሰጠች እናት ነችና እስቲ እግዚአብሔርን አመስግኑት። እሺ ከዚህ ቀጥለን የምንሄደው ወደ ዕለቱ ስብከተ ወንጌል ነው ማለት ነው። ለምን እንደመጣን በምን ምክንያት እዚህ እንደተሰባሰብን ለሁሉም ነገር ምክንያት አለው ማለት ነው። ቤተ ክርስቲያን ሁሉን ነገር የምታደርገው በምክንያት ነው። ስለዚህ በዚህ ስፍራ ለምን እንደተሰባሰብን ዛሬ ብዙ መምህራን በመካከላችን አሉ፣ ብዙ አስተማሪዎች በመካከላችን አሉ። እኛ መስማት ብቻ ነው የሚጠበቅብን ማለት ነው። እኛ ሰምተን ብቻ ማዳመጥ መሄድ ሳይሆን ማስተዋልም ማለት ነው። ሰው መስማት ቁም ነገር አይደለም። ዛሬ ሰማን ነገ ይረሳል። ነገር ግን ዋነኛው ማስተዋል ነው ማለት ነው። መስማትማ ብዙዎች ይሰማሉ፣ ብዙዎች ያዳምጣሉ፣ ነገር ግን ልብ አይሉም ማለት ነው። ስለዚህ እኛ ደግሞ ከነሱ ተለይተን ወደ እግዚአብሔር ቤት መጥተናል ማለት ነው። እግዚአብሔርን ለማገልገል እግዚአብሔርን ለመቀደስ መጥተናልና ለምን እንደመጣን ያስተምሩናል ማለት ነው። አሁን ትምህርተ ወንጌሉን የሚሰጡን የውዴ አማኑኤል ደብረ መድኃኒት ቅዱስ አማኑኤል የስብከተ ወንጌል ኃላፊ መምህር አበበ ናቸው። ቀጥታ የምንሄደው ወደ እነሱ ነው። ይትባረክ አምላክ አበዊነ አምላክ አብርሃም ይስሐቅ ወያዕቆብ ለዘአብጽሐነ እስከ ዛቲ ሰዓት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከኔልማ ከነፍረ ቁልቁሉ ዋቀየ ቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመጀመሪያ ክቡር አባታችን ቀሲስ ከበደ ባህሩ የዚህ ቤተ ክርስቲያን ዋና አስተዳዳሪና የዚህ ሁሉ ሕዝብ የበላይ መንጋ ጠባቂ፣ ክቡር አባታችን መላከ ሰላም ቆሞስ አባ ገብረ ሥላሴ የውዴ ደብረ መድኃኒት ቅዱስ አማኑኤል ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር አባታችን ሊቀ መዘምራን የኔታ በረሃ ጽድቅ የሁላችን አባት፣ ክቡር አባታችን ቀሲስ ኃይለ ማርያም በቢሾፍቱ ደብረ መድኃኒት ኢየሱስ ቤተ ክርስቲያን ስብከተ ወንጌል ክፍል ኃላፊ፣ ክቡር ወንድማችን መምህር ደረጀ፣ እንዲሁ ክቡር መምህራችን የጣፊ አቦ ስብከተ ወንጌል ክፍል ኃላፊ፣ ውድ የሆናችሁ አየንተ እግዚአብሔር አበው ካህናት፣
ለተልእኮ ምስጢር የምትፋጠኑ ስዩማነ እግዚአብሔር ወንድሞች ዲያቆናት፣ ሰንበት ትምህርት ቤት በየገዳማቱ በየአድባራቱ እዚህ የተገኛችሁ ሰንበት ትምህርት ቤት ልጆቻችን እነሆ በዛሬው ዕለት በዚህ ጊዜ በዚህ ሰዓት የእመቤታችን የቅድስት ድንግል ማርያምን እናትነት አማላጅነት ስታችሁ እዚህ የተገኛችሁ አባቶች፣ እናቶች፣ ወንድሞችና እህቶች ለመንግሥቱ ምሳሌ ሆናችሁ ሕፃናትን ጭምር እስከ ሞት ድረስ በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ለዚህ ሰዓት ደረሳችሁ? ድምፃችሁ አይሰማም። ምክንያቱም እናንተም አርፍዳችሁ ነው የመጣችሁት፣ ታቦቱም ደግሞ አርፍዶ ነው የወጣው። ስለዚህ ግድ የላችሁም ሁላችሁም እስኪ እንደምን ለዚህ ሰዓት ደረሳችሁ? ከፍ ከፍ ያለና የተመሰገነ ይሁንልን። እንዲሁ በዛሬው ዕለት በዓለ ዕረፍቷን የምናከብርላት እናታችን ወልዳ ያስገኘችልን አዝላ የተሰደደችልን የመስቀል ሥራ አደራ እናታችን እመቤታችን የቅድስት ድንግል ማርያም ስሟ ከፍ ከፍ ያለና የተመሰገነ ይሁንልን። የቅዱሳን መላእክትና ጠብቆትና ተረዳይነት የቅዱሳን አባቶቻችን ጸጋና በረከት በሁላችን ላይ ይደርብን። አሜን። እረደደር በከኝ ጭቦከኝ በጎንጎረከኝ ስንላልን ዋቀዮ ጎፍተንከኝ ዋቀዮ አባንከኝ እኒ ኢፈመ ኢሳቲን አርጁማ ኢሳቲን መነይሳ ቁልቁሉማን ወልት ዱቀቤ አያነ ወጋ ሀደተኛ ዱርቦ ማርያም አከከበጅኑ ከኑታሲሴ ዋቅኔ አቦት ኬኛ ዋቀ ኬኛ እስከንተ ቁልቁሉ አማኑኤል መቃኒሳ በራህን ገበራተን ኢብፈሜ ፊ ከንገለቶ ሜኑፋተው ደሴ ከኑፍ አርገምሲስቴ ባቴ ከኑፍ በቀንቴ ሃቲ ኢሳ ሃቲ ቴኛ ክና ፈኖ ጀላ ቀንታት ዱርቦ ማርያም መቃንሼ ከን ኢብፈሜ ፊ ከንገለቶ ሜኑፋተው ኤጎምሲ እርገሞተ ሰሚ ዛሬ ጥር ማርያም ተብሎ ያልተጠራበትና አስተርእዮ ማርያም ብለን የምንጠራው ምክንያቱ ምንድን ነው? ከናፍ ማቲ ዋቀዮ አከከሌሳ ጋር ሄዳሪ ድገሚ ቶኮ ሄዳር ማርያም ጀኔ ከበጅና ሀረገሩ ጥሪ ማርያም የወሰንተይ ማልጀና አስተርእዮ ማርያም ይገናችሁ ደማቲ ዋቀዮ ከናፍ ማልፊ አስተርእዮ ከንጀን ነው። ለምንድን ነው አስተርእዮ ብለን የምንጠራው ካል ይህ ዘመን ይህ ጊዜ የመገለጥ ጊዜ ስለሆነ ዘመነ አስተርእዮ ተብሎ ስለሚጠራ እንደ ቤተ ክርስቲያናችን አስተምህሮ መድኃኔ ዓለም ኢየሱስ ክርስቶስ የሰው ልጆችን እኛን ከወደቅንበት ያነሳን እነሆ ከነበርንበት የባርነት ቀንበር ነፃ ሊያወጣን እንዲሁም ደግሞ የእግዚአብሔርን ልጅነት ያጣነው የእግዚአብሔርን ልጅነት ሊያጎናጽፈን መድኃኔ ዓለም ኢየሱስ ክርስቶስ ወደዚህች ምድር መጥቶ የተገለጠበት የታየበት እንዲሁ ደግሞ ምስጢረ ሥላሴ ሦስቱ አካላት በአካል የታዩበት ጊዜና ሰዓት ስለሆነ ይህ ሰዓት የመገለጥ ሰዓት ስለሆነ የእመቤታችን በዓለ ዕረፍቷም ደግሞ በዚህ ዘመን ውስጥ ስለሆነ ዘመነ አስተርእዮ ተብሎ ተጠራ። ስለዚህ የእግዚአብሔር ቤተሰቦች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን ምን አለ? ተወለደ። እንዲሁ ደግሞ እንደ ሰው ልጅ በስምንተኛው ቀን ተገረዘ። እንዲሁ ደግሞ በማየ ዮርዳኖስ በዮሐንስ እጅ ተጠመቀ። ይህ ሁሉ የተደረገው የሰው ልጅ ምን ለማድረግ ነው? ለማዳን ነው። ስለዚህ የተገለጠበት የታየበት ዘመን ስለሆነ ስለዚህ የእግዚአብሔር ቤተሰቦች አስተርእዮ ማርያም ተብላ ተጠራች። አምላካችን ቅዱስ እግዚአብሔር ዛሬም ደግሞ በሕይወታችን ውስጥ በኑሯችን ውስጥ በዚህ ጊዜ በዚህ ሰዓት እንዲገለጥልን የአምላካችን መልካም ፈቃድ ይሁን።